ኢራን ብቻዋን የገጠመቻቸው ሀገራት ብዛት አሁን 11 ደርሷል። አንድ ሀገር 11 ሀያላንን ገትራ ይዛለች። ዓለምን በጠቅላላ የገጠመችበት አንድ ወሳኝ ግንባርም ከፍታለች። እሱም የሆርሙዝ ግንባር ነው። ይህ የባህር ሰርጥ የዓለም ነዳጅ አውራ ጎዳና ነው። የዓለም ኢኮኖሚ የደም ስር ያስባለውን ተግባር የሚፈጽመው ይህ ሰርጥ 1/5 የሚሆነውን የፕላኔታችንን ነዳጅ ፈቅዶ ያሳልፋል። ከትናንት አመሻሽ ጀምሮ ግን ይህ ድርግም ብሎ ተዘግቷል ተብሏል። ይህንን ባህረ ገብ ገጽ መዝጋት ብቻውን ዓለምን ማስገደጃ ኒውክለር ነው ሲባልለት ኖሯል። የሆርሙዝ ሰርጥ ዝም ብሎ የውሃ መስመር አይደለም። የዓለም ሀያላን ክንዳቸውን የሚለኩበት፣ የዓለም ኢኮኖሚ ትንፋሽ ቀጥም የሚልበት፣ የሚቋረጥበት፣ የሚቀጥልበት ወሳኝ ስፍራ ነው። እነሆ ይህንን ተፈጥሯዊ መስመር ከትናንት ጀምሮ በታሪክ ለመጀመሪያ ጊዜ ኢራን ዘግተዋለች። የዚህ የነዳጅ አውራ ጎዳና መዘጋት ለነ ሳውዲና ኤምሬትስ ምንድን ነው? ለነ አሜሪካስ ምን ትርጉም ይሰጣል? ለመሆኑ ግን ለኢትዮጵያ ይህ እድል ነው ወይስ ዕዳ? በነገራችን ላይ የመካከለኛው ምስራቅ አገራትና ኢራን እንዲሁም አሜሪካ